እንትን እናደርገዋለን ኢንሻአላህ። በደንብ መፍቱህ መሆኑ ጥሩ ነው። እንደውም የበለጠ ለመግባባት እኔ ቅድም እንደውም በጣም በፍጥነት እንትኖችን የገለጽኩበት አግባብ ሰዓት በጣም ስለተገደበን አክቹሊ ጥሩ የሚሆን የነበረው ወይ 10 ወይ 20 ደቂቃ ተሰጥቶኝ ንሱሶችን እንደዚህ ባብራራ ምናምን ጥሩ ነበረ። ከዛ ደግሞ ወንድሜ ሙዓዝ እንደዛ ቢያደርግ ጥሩ ነበር። ምክንያቱም በጣም በዑጃላ ነው ነገሮችን ያቀረብነው። ቢሆንም ግን መፍቱህ በሆነ አግባብ ማስኬድ ስለምንችል ችግር የለውም። እኔ አሁን ቅድም ምንም ደሊል አላቀረብክም ላልከው ሐቢቢ ከቁርአን ማስረጃ አምጥቻለሁኝ። ከቁርአን ያመጣሁት ማስረጃ እንደውም አለል አክስ እብኑ አባስ ሁላ የቁርአኑን እንትን ወስደው እዛ ጋር ባስቀመጡልን አሰሮች በሙሉ ይሄ ቢድዓ ባለመጠበቃቸው ምክንያት እንደጠፉ የሚያሳዩ እንትኖች ናቸው ያሉት። ምናልባት እጅ ላይ የጠበሪ ተፍሲርም ካለ ገብተህ ልታየው ትችል ይሆናል። እነ ኢብኑ አሹርንም ሌሎችንም የነ ፈኽሩ ራዚንም ማለት ኦልሞስት በቃ ራንደምሊ የሆነ ተፍሲር ከፍተህ ብታይ ጅምሁሮቹ የሚፈስሩት በዛ መልኩ ነው። ቢድዓ ነው። ይሄ ቢድዓ ደግሞ ቁርአኑ አልነሰኸውም፣ ያወገዛቸው ከዛ በኋላ የመጡትን ነው። ይሄ እንግዲህ ሐዲሱም የሚያሳየን የነብዩ አለይሂ ሰላቱ ወሰላም ሐዲስ የሚያሳየን እሱን ነው። አስፈላጊ ከሆነ አነባዋለሁ ነሱ እጄ ላይ ስላለ የነ ኢብኑ አባስም በአተር ደረጃ የመጣውም እኔ ያልኩትን ነገር ነው የሚወስድልን እንጂ ኢብኑ ከሲር የሄዱበት አግባብ ልክ እንዳልሆነ ዑለማዎችም ሰጥተዋል። እንደው ኢብኑ ከሲርን ነው ምናልባት በዚህኛው መልኩ የሄዱ ሙፈሲር ልናገኝ ከቻልን የምናገኘው። ከዛ አንጻር ይሄ የቢድዓ ቆንጆ አለ ለሚለው ማስረጃ ነው። ሌላ ደግሞ ከመፍሁሙ እኮ ወጥቼ በመንጡቅ ደረጃ መንሰነ ፊል ኢስላሚ ሱነተን ሐሰነተን የሚለውን እኮ አምጥቼልሃለሁ። ሁለቶቹንም ሽቆች ለምን እንዳላየሃቸው ግራ ገብቶኛል። ማለት ረሱል ሰለላሁ ዐለይሂ ወሰለም መንሰነ ፊል ኢስላሚ ሱነተን ሐሰነ ብቻ ብለው ቢቆሙ ኖሮ አንተ ላልከው አረዳድና ለሌሎች አረዳዶች ምናልባት በተጋለጠ ነበር። ግን ሌላኛው ሽቅ ስታየው ከዛ ቀጥሎ ደግሞ መንሰነ ፊል ኢስላሚ ሱነተን ሰያአተን ደግሞ አለ። መን አህያ ብለህ የምትተረጉመው ከሆነ ስለዚህ መጥፎ የሆነ ሱና ነበረ ማለት ነው። ከዛ እንደገና ህያው የተደረገ እንዴት ነው የሚመጣው ነገሩ? እና ሰነዱንም መትኑንም በደንብ ይልኝ። አንደኛው ነገር እሱ ነው። ሌላው እዚሁ ላይ ፊ ሲያቅ ሸርጥ በነኪራ የመጣን ነገር ከፈለክ በመናገር ትችላለህ። ኡስታዝ ማቋረጥ መፈለግህን እንዲያውቅ ደርበህ መናገር ትችላለህ። ማቋረጥ ስትፈልግ ወንድማችን አደም እንትን ላይ አንስተሃል ፈማ ረዐውሃ ሐቀ ሪዓየቲሃ የሚለውን አያ ማለት ነው። ፈማ ረዐውሃ ሐቀ ሪዓየቲሃ ፈአተይና አለዚነ አመኑ ሚንሁም አጅረሁም የሚለውን ላይ ኢብኑ ከሲር የተናገረውን ነገር አንተም ታውቃለህ። ኢብኑ ከሲር ሁለት ነገሮችን ያስቀምጠው እንደ ስህተቶቻቸው አድርጎ የጠቀሰው ማለት ነው። አንደኛው ስህተታቸው ቢድዓም መስራታቸው ነው፣ አዲስ ነገር መፍጠራቸው ነው። ሁለተኛው ስህተታቸው ደግሞ ያን ነገር ሪዓያ አለማድረጋቸው ነው። ፈማ ረዐውሃ ያለውም ማለት ነው። ሁለቱን ያስቀመጠው ሌሎች ሙፈሲሮች ያልከንን ብታሳየንም ችግር የለውም። ወላኪን ሌላው ሙፈሲርም ልክ እንደ ኢብኑ ከሲር ነው። አንተ ኢብኑ ከሲርን የማትቀበል ከሆነ እኔም ሌሎችን የምቀበልበት አንዳችም አግባብ አይኖርም ማለት ነው። ምክንያቱም ሁለቱም ሙፈሲሮች ናቸው። እንዲሁም በላጭ ሙፈሲር የሚባለው ከሙፈሲሮች መካከል የሙፈሲሮች ቡኻሪ ወይ ደግሞ አንጋፋ ኢብኑ ከሲር ስለሆነ ማለት ነው። ኢብኑ ከሲርን የሚያክል ትልቅ ሙፈሲር በግልጽ አስቀምጦ ቢድዓ በመስራታቸው ብሎ ጠቅሶ ነው ያስቀመጠው። ማዚ አይ እንትን እንዳናደርገው ግድ የለህም። ኢብኑ ከሲርን እንዴት ነው የሙፈሲሮች አንጋፋ የምናደርገው? ኢብኑ ጀሪር አጣበሪ ለማለት ፈልገህ ሳይሆን አይቀርም ማለት እንደዛ እንትኑም እንትን እንዳይልብን ማለት ነው። ለዛሬ ውይይት ብቻ ሳይሆን ለሌላም ጊዜ ስለሚጠቅሙ እነዚህ አይማዎች በቦታቸው ብናስቀምጥ ሹዩኹል ሙፈሲሪን የሚባሉት ኢብኑ ጀሪር አጣበሪ ናቸው። ኢብኑ ከሲር አይደለም። ኢብኑ ከሲር እኮ እዚህ በቅርብ ዘመን የነበሩ ኢብኑ ጀሪር አጣበሪ በነገርህ ላይ ሙጅተሂድ ሙጥለቅ ናቸው። ኢብኑ ከሲር ደግሞ እንደዛ አይደሉም። ሐታ ማለት ሚዛን ላይ እናስቀምጥ እንኳን ከተባለና ኢብኑ ከሲር የወሰዱት ከነ ኢብኑ ጀሪር አጣበሪ ከመጀመሪያው ሙፈሲር ናቸው። በአሰር ነው እሳቸው ደግሞ የሚፈስሩትና እስኪ ኢብኑ ጀሪር ላይ ገብቼ ላነብል ምናልባት በዛ መልኩ ያው እንደምታውቀው የተለያዩ ተዊላቶችን ያቀርቡና መጨረሻ ላይ የእሳቸውን አቋም ያስቀምጣሉ። ወአውለል አቅዋሊ ብለው ያስቀምጣሉ። ይሄንን ፊ ዛሊከ ቢሲሐቲ አን ዩቃል ትክክለኛው ነገር ይሄ ሊባል ነው ይላሉ። ኢነለዚነ ወሰፈሁሙላህ እንግዲህ ሸይኹል ሙፈሲሪን ማለት ኢብኑ ከሲር ሳይሆን ኢብኑ ጀሪር አጣበሪ ከተሳሳት ታርመኛለህ ኢንሻአላህ።
ኢነ ለዚነ ወሰፈሁም ላሁ ቢአነሁም ለም የርዐው ረህባንየተ ሐቀ ሪዓየቲሃ በትክክል ይሄን ያመጡትን ቢድዓ ያልጠበቁት ሰዎች እነሱን ሲገልጻቸው አላህ ባዕዱ ጠዋኢፍ ማነው ወሰፈሁም ላሁ ቢአነሁም ለም የርዐው ረህባንየተ ሐቀ ሪዓየቲሃ ባዕዱ ጠዋኢፍ ናቸው ይላሉ። ከፊል ጠዋኢፎች ናቸው የሆኑ ግሩፖች ናቸው እንደማል አለቲ ኢብተደዐትሃ ወዛሊከ አነ ላህ ጀለ ሰናኡሁ አኽበረ አነሁ አተ ለዚነ አመኑ ሚንሁም አጅረሁም ያመኑትን አጅር አላህ ከፈላቸው። ቃለ ፈደለ ዛሊከ ዐላ አነ ሚንሁም መን ቀድ ረዓሃ ሐቀ ሪዓየቲሃ ከመካከላቸው በትክክል ይህንን አዲስ ያመጡትን ቢድዓ ጠብቆ የሄደ እንዳለ ያሳየናል አሉ። ሊአነ አለዚነ ሁም ሚን አብናኢሂም ኢዛ ለም የኩኑ ረዐውሃ ፈጃኢዙን ፊ ከላሚ ልዓረቢ አን ዩቃለ ለም የርዐሃ አልቀውሙ ዐላ ልዑሙሚ ወልሙራዱ ሚንሁም ባዕዱ ልሓዲሩ ወቀድ መዳ ነዚሩ ዛሊከ ፊ መዋዲዐ ከሲራ ሚን ሃዘል ኪታብ ብለው አስቀምጠዋል። እና የሌሎቹን ሙፈሲሮች ብንወስደ ይሄ ነው። እኔ እኮ ሐዲስም እሺ ኢብኑ ከሲር ላይ ከወሰድከኝ ደግሞ ኢብኑ ከሲር ራሳቸው በመጡበት ጥሩቆች ቀውይ ነው ያሉትን ሐዲስ እኮ አምጥቼ ይላል። ምናልባት እነሱን ማንበብ ካለብኝ ላነብ እችላለሁ፣ የኢብኑ ከሲርንም የመጣውን ሐዲስ ማለት ነውና ከዛ አንፃር ኢብኑ ጀሪር ጠበሪ ነው እንጂ መወሰድ ያለበት እንዴት ኢብኑ ከሲር ናቸው አልከኝ ማለት ነው ያልገባ። መልካም ነው። የኢብኑ ጀሪርና ኢብኑ ከሲርን ኢንሻአላሁ ተዓላ እንመለስበታለን፣ እሱ ችግር የለውም። ወንድሜ አደም ያነሳው ነጥብ አለ። አንተ አሁን ሸርዕ መን ቀብለና እየነገርከን ያለው ሸርዕ መን ቀብለና አሁን እየተናገርክ ያለው ማለትም ፈአቴና الذين آمنوا منهم أجرهم ብሎ አላህ Subhanahu Wa Ta'ala የነገረን ቀደምቶችን ነው። እኛ ደግሞ እያልን ያለነው የኛ ሸሪዓ ውስጥ ደግሞ ያንን ነገር ነስኽ የሚያደርግ ነገር ከመጣና ካየነው ሐዲስ ላይ ቁርአን ላይ ካየን አለቀ ጉዳዩ خلاص። ሐዲስ ቁርአንን ነስኽ ማድረግ ይችላል ወይስ አይችልም? ሰሂህ ከሆነ ቁርአንን ነስኽ ማድረግ ይችላል ወይስ አይችልም? ሐዲስ ነው የነሰኸው ሐዲስ። ነብዩ ሰለላሁ ዐለይሂ ወሰለም ፈኢነ ኩለ ቢድዓቲን ضላላህ ብለው ተናግረዋል። ኩለ ቢድዓቲን ضላላህ የሚለው ንግግራቸው ምንም እንኳ ቀደምት የነበሩ ሰዎች የፈለጉትን ያክል ኢብቲዳዕ ቢያደርጉ፣ ለምሳሌ ያክል አሁን ቀደምት የነበሩ ሰዎች ለሰው መስገድ ይፈቀድላቸው ነበር፣ ስጁድ ማድረግ ይፈቀድላቸው ነበር። ነብዩ ደግሞ ሰለላሁ ዐለይሂ ወሰለም እኛ ጋር ሲመጡ ከልክለዋል። لو كنت آمرا أحدا أن يسجد لأحد لأمرت المرأة أن تسجد لزوجها بميلو حديث لا ليلة حديث لا يمدقمو قال بزي حديث كالكلوال نبي صلى الله عليه وسلم ያን ነገር ሲከለክሉ በሐዲስና ወንተን ያሉት ደግሞ ورفع أبويه على العرش وخروا له سجدا إلى القرآن لا يسيناገር ቁርአን ላይ ሲነገረን ለነብይ አላህ ዩሱፍ አለይሂ ሰላም መስገዳቸውን የነገረን ቁርአን ነው። ቁርአን አይደለም የከለከለው ደግሞ አይ ማድረጋቸው ግን ትክክል አይደለም አላለም። ሐዲስ ጋር ስመጣ ደግሞ ነብዩ ሰለላሁ ዐለይሂ ወሰለም لو كنت آمرا أحدا أن يسجد لأحد لأمرت المرأة أن تسجد لزوجها ብለው ተናገሩ። እከለክላለሁ አልፈቅድም እንጂ በፈቅድ ኖሮ በፈቀድኩ ነበር በሚል ሰለላሁ ዐለይሂ ወሰለም ተናገሩ። ስለዚህ ልክ እዚህ ጋር ስጁድ መስገድን ቁርአን ላይ ሸርዑ መን ቀብለና መሆኑን እንደነገረንና ሐዲስ ላይ ነብዩ መተው እንዳፈረሱት ወደዚህ ጉዳይም ስንመለስ ደግሞ ቁርአን ላይ ኢብቲዳዕ ማድረጋቸው እንደነገረን ሁላ ሐዲስ ላይ ስመጣ ደግሞ ሰሂህ በሆነ ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም ከልክለዋል ማለት አንድ አይደለም፣ በጣም ብዙ ሪዋያዎች ነብዩ ሰለላሁ ዐለይሂ ወሰለም ከልክለውታል። ስለዚህ ነገሩ ሙሉ በሙሉ የፈረሰ ሸሪዓ እንጂ የቀጠለ ሸሪዓ አይደለም። ሼክ ሙዓዝ ይሄኛው እንዳልቀጠለ የሙፈሲሮቹን አቋም ሄዶ መፈተሽ ነው እንግዲህ የነ ቁርጡቢን የነ ኢብኑ ዓሹርን የነ ሸይኹል ሙፈሲሪን የነ ኢብኑ ጀረር ጠበሪ የሌሎቹንም አኢማዎች ገብቶ እንዳልተነሰኸ ማየት ነው። እንግዲህ እንዴት ዑለማዎቻችን እነዚህ ሁሉ አኢማዎቻችን መግቢያ ላይ የጠቀስኩልህ በሙሉ ይሄን የቁርአን አንቀጽ የተነሰኸ አይደለም ብለው ነው። ናሲኽ የለም እዚህ ቦታ ላይ። አንተ ሌላ ኩሉ ቢድዓቲን ላይ ስለምንመጣ ሰፊ ሰዓት ስለምንሰጠው እዛ ላይ ከመሄዳችን በፊት ይሄንን አያ አስመልክቶ የመጣውን ይሄንን ሐዲስ ምን ትለዋለህ? እስኪ ላንብብልህ። ረዋሁ ኢብኑ አቢ ሐቲም ወቀዋሁ ኢብኑ ከሲር ራሳቸው ማለት ነው። ኢብኑ ከሲር በጣም ቀውይ ነው ያሉት ሐዲስ ነው። عن ابن مسعود رضي الله عنه قال لي رسول الله صلى الله عليه وسلم ابن مسعود لني እንዲህ አሉኝ ይላል። يا ابن مسعود أنت ابن مسعود هو ያሉኝ። قلت لبيك يا رسول الله لبيك አልኳቸው። قال هل علمت أن بني إسرائيل افترقوا على 72 فرقة በኑ እስራኤሎች ወደ 72 ፊርቃ ቡድን እንደተቧደኑ ታውቃለህን? ለም የንጁ ሚንሃ ኢላ 3 ፊረቅ አሉ። ሶስቶቹ ፊረቆች እንጂ ከነሱ ምንም ነፃ የወጣ የለም አሉ።
فرق قامت بين الملوك والجبابرة بعد عيسى بن مريم عليه السلام فدعت إلى دين الله ودين عيسى بن مريم فقاتلت الجبابرة فقتلت فصبرت ونجت الترجمهم ثم قامت طائفة أخرى لم تكن لها قوة بالقتال فقامت بين الملوك والجبابرة فدعوا إلى دين الله ودين عيسى بن مريم فقتلت وقطعت بالمناشر وحركت بالنيران فصبرت ونجت ሁለቱን ፊረቆች አስቀመጡ محل الشاهد ይሄ ነው ثم قامت طائفة አሉ የአላህ መልእክተኛ عليه الصلاة والسلام ከዛም በኋላ እነዚህ ጣኢፋዎች እነዚህ ቡድኖች መጡ اخرى ሌሎች لم يكن لها قوة بالقتال መጋደል ጂሃድ መውጣት የማይችሉ አቅም የሌላቸው ይሆኑ ولم تكن تطيق القيام بالقسط በፍትህም መንግስትን አስተካክል ብላ እንትን ማድረግ የማትችል فلحقت بالجبال ወደ ተራሮች ሄዱ በቃ መነኑ ማለት ነው فتعبدت وترهبت ስለዚህ ተዓቡድ ማድረግ ጀመሩ ማለት ነው ለብቻቸው ገለል ብለው ምክንያቱም ዳዕዋ ማድረግ አልቻሉም ንጉሶቹ የሚያመጡባቸውንም ጫና መቋቋም አልቻሉም ማለት وهم الذين እነዚያ ናቸው አሉ ነብዩ አለይሂ ሰላቱ ወሰለም ذكر الله تعالى الله ያስታወሰን ምን ብሎ ወረህባንየተን ibtada'uha እነሱ ያመጧት የሆነችን ቅጠለ በላተኝነት የመሻይኾቹ ትርጉም ስለሆነች ነው እንጂ መመነን ማለት ነው መመነንን ያመጡ የሆነ ማከተብናሃ عليهم በእነሱ ላይ ያልጻፍንባቸው የሆነን ብለው ነብዩ አለይሂ ሰላቱ ወሰለም አመጡ ይሄንን ሐዲስ ይሄንስ በግልጽ በኑ እስራኤሎች ለ72 እንደሚከፈሉና ሶስቶቹ ነጃ የሚወጡ ከሶስቶቹ ነጃ ከሚወጡት ውስጥ እነዚህ ረህባንያን የመረጡ እንደሆኑ በግልጽ የመጣ ነው ይሄን ኢብኑ ከሲርም ቀውይ ነው ብለውታል እዚህ ላይ ተዕሊቅ አድርግልኝና ወደ ኩሉ ቢድዓቲን እንገባለን ምንም ችግር የለውም ማለት ሁሉ እንዴት መጥተው ጋር ይخصሰዋል የሚለውን ነገር ትንሽ እንዳይረቅብን ብዬ ነው ራሱን በራሱ ያፋረቅ ነው መሄድ ስላለብን ማለት ነው ባረከ አብሽር ችግር የለውም ወደ እንትን ጉዳይ ወደ ንግግሩ ስመለስ አሁን ወረህባንየተን ibtada'uha ወደሚለው ጉዳይ ስመለስ አንደኛ ነገር ሸርዑ መን ቀብለና ነው ይሄ ነገር ወንድማችን አደምን በዚህ ነገር ላይ አንጣላበትም ሸርዑ መን ቀብለና ነው ከኛ በፊት ቀደም የነበሩ ሰዎች ሸርዕ ነበር እነሱ ነው ማለት ሸርዑ መን ቀብለና ሳይሆን ኢብቲዳዑ መን ቀብለና ነው ኢብቲዳዑ መን ቀብለና ቀብለና هو شرع لنا ما لم ينهى الله عز وجل عن نعم لا شوف شرع من قبلنا شرع لنا بلنا الارض يا جماعه አሁን የኡስታዝ ሙአዝ እንትኑ ክፍት ባልሆነ ቁጥር ማለት በዘጋው ቁጥር እንደልብ ያቋረጠ ለማውራት አይመቸው ስለዚህ እኔ ማይኩ እየጠቀመናል መሰለኝ ኡስታዝ ሙአዝ ወይ ማይኩን እንትን ብለህ ቀጥታ በኖርማል የተሻለ ሳይሆን አይቀር ምክንያቱም የተለየ ድምጽም እየመጣ አይደለም ያንተ ማይክ ኖ ሚውት አድርገሃል ኡስታዝ ድምጽ የለውም አሁን የሆነ የሚል ድምጽ የለም ልክ ያንተ ሲገባ ልክ ማይኩን ስትከፍተው ማስተጋባት ይጀምራል አሁን ድምጽ የለም አሁን ደህና ይመስላል እስቲ የሆነ እንትን አለው ኤሲ ከጀርባው አለው ታውቃለህ ሞባይሉ እንዳይግልብኝ ብዬ ኤሲ አሁን ይሄ ቆንጆ ድምጽ ነው ያለው በዚህ ችግር የለውም እና አሁን ወደ እንትኑ እንመለስ ወደ ጉዳዩ እንመለስ شرع من قبلنا شرع لنا نعم إلا أن يأتي ناسخ في شرعنا شريعتنا استدقمو يان نجر ميكلكل نجر سيمتا يقوم البيهالو شريعتنا استيان النجر يميكلكلو بتام بزو حديثوچن تقشالو منشا لاي አሁን አይደለም መነሻ ላይ ተቀሻለሁ የግድ ወደዚያ መመለስ የለብኝም كسر مسارته جمرو النبي صلى الله عليه وسلم كل بدعة ضلالة يلوبة من عمل عملا ليس عليه أمرنا فهو رد من أحدث في أمرنا هذا ما ليس منه فهو رد بتأم سفي بحث ميتأيقون أتبوشناتشو الناس نندل مجمّر يلا إما نسجّالو سلسي هون نجرو انديتي متقال مسالك نجرو ميمتاو شرع من قبلنا شرع لنا حتى يأتي ناسخ في شرعنا كهنا شريعات نست ناسخ متولتال ناسخ دقمو كل بدعة ضلالة يميلونو ያን ናሲኽ ደግሞ አልቀበልም አይ ኩሉ ቢድዓቲን ضلاله ላይ ሙናቀሻ ማድረግ ፈልጋለሁ የምትለኝ ከሆነ ጉዳዩ ይሄኛው ነጥብ ሳይሆን ይሄን ነጥብ እዚሁ ጋር ፖዝ እናደርገውና ወለ ኩሉ ቢድዓ እናልፋለን ማለት ነው ግዴታ ላ ሐቢቢ አንዴ ሰማይ በአላህ ሙዓዚዋ ችግር የለም ማለፍ እኮ እንችላለን አልተግባባንበትም ብለን ማለፍ እንችላለን ወሊኩሊ ረእዩ ምንም ችግር የለብኝም እኔ يقول حبيبي كل بدعة እንመጣበታለን حديث قرآن يخصص على يخصصም ይነስኻል አይነስኽም እንደው እዚህ መስአላ ውስጥ መግባቱን ትቼው
እመጣልሃለሁ፣ ምንም ችግር የለውም። እኔ ግን ረሱሉ ሰለላሁ ዐለይሂ ወሰለም ይህንን የቁርአን አያ አስመልክቶ ሐዲስ ሰጡን። እዚሁ እንትና ላይ ኢማሙ ጠበሪ ላይ ገብተህ ደግሞ ማየት ትችላለህ። ረጅም ስለሆነ ነው። እነ ኢብኑ አባስ እንዳይተረዱት በዚህ መልኩ ነው። ይሄንን ነገር ባለመጠበቃቸው ምክንያት የተወቀሱት ከነዚያ ከነቢዩላህ ዒሳ አማኞች በኋላ የመጡ ትውልዶች ናቸው። እነሱን አላህ አወገዘ። እነዛኞቹ ደግሞ ይሄን አዲስ ቢድዓ ከቀዋዒደ ሸሪዓ ጋር ይገጥም ስለነበረ ይሄንን በመጠበቃቸው ምክንያት አላህ ምን እንዳሰጣቸው ብለው የነብዩ አለይሂ ሰላም ሐዲስ መጥቷል። እዚህ ቦታ ላይ አይ ሐዲሱን አልቀበለውም እኔ ችግር የለም አንተ የምትጠቅስልኝ እዛም ጋር ሐዲስ ነው አይደል እንዴ እንመጣበታለን። እዚህ ጋር ደግሞ ቢነስን ሰሪሕን ወሰሒህ ወሙተሲልን مع هذه الآية نبي عليه السلام ነሱማ ረሱል ሰለላሁ ዐለይሂ ወሰለም ይህንን የቁርአን አያ አመጡና አላሁ ስብሓነሁ ወተዓላ እዚህ ቁርአን ላይ የጠቀሳቸው እነዚህ ናቸው። አንደኛው ከሶስቶቹ ነጃ ከወጡት ባህታውያን የሆኑ ናቸው። እነሱን አላህ የጀነት አድርጓቸዋል ብለው በጀነት የመሰከሩላቸው ነው። አሁን ያነበብኩልህ ሐዲስ ማለት ነው። ምናልባት ካላየኸው ኢብኑ ከሲር ላይ ገብተህ በደንብ እየውዛም ላይ መጥቷል፣ ሌሎችም ላይ መጥቷል። ይሄ ሐዲስ ብቻ ላይ ሐዲሱ መጥቷል። አይቼዋለሁ፣ ሐዲሱን አንብቤዋለሁ። ከመጣ ታዲያ ምን አድርገኸው ነው አንተ ወደ ሌላ ቦታ የምትወስደኝ? እኮ ኢብኑ ከሲር ራሱ ይህንን ሐዲስ ሰርድ ያደረገው ያመጣው ኢብኑ ከሲር ራሱ እኔ አይደለሁም እኮ። ኢብኑ ከሲር አሁን ባነሳ ነው ቦታ ላይ ከነገጹ ልጥቀስላችሁ። ኢብኑ ከሲር ነዓም ፈማ ረዐውሃ ሐቀ ሪዓየትሃ የሚለው ላይ ምንድን ነው ያለው? ፈማ ቃሙ ቢማ ልተዘሙሁ አለ። ራሳቸው ላይ ግዴታ ያደረጉትን ነገር ሐቀል ቂያም ሊሰሩበት አልቻሉም። ወሃዛ ዘሙን ለሁም ሚን ወጅሀይን አሐዱሁማ ፊል ኢብቲዳዕ ፊ ዲኒላሂ ማ ለም የእሙር ቢሂላህ ወሳኒ ፊ ዐደሚ ቂያሚሂም ቢማ ልተዘሙሁ ሚማ ዘዐሙ አነሁ ቁርበቱ ዩቀርቡሁም ኢለላሂ ዐዘ ወጀል። መጀመሪያ ወሃዛ ዘሙን ለሁም ሚን ወጅሀይን እዚህ ጋር እኮ ፈማ ረዐውሃ ሐቀ ሪዓየትሃ ብሎ አላህ ሱብሓነሁ ወተዓላ ስለነሱ ሲነግረን ሁለት ከነሱ የሚጠሉና አላህ ከነሱ እነሱን የኮነነበት ሁለት ነጥቦች አሉ አለ። የመጀመሪያው ነጥብ ምንድነው? ፊል ኢብቲዳዕ ፊ ዲኒላሂ ማ ለም የእሙር ቢሂላህ አላህ ያላዘዘበትን ነገር እንደ አዲስ ቢድዓ መፍጠራቸው የዘማቸው መነሻ ሆነ አለ። አንደኛው የዘሙ አንዱ ፓርት አዲስ ነገር መጤ ነገር ማምጣታቸው ነው። ሁለተኛው ሲባል ፊ ዐደሚ ቂያሚሂም ቢማ ልተዘሙሁ ሚማ ዘዐሙ አነሁ ቁርበቱ ዩቀርቡሁም ኢለላህ ወደ አላህ ያቀርበናል ብለው ያሰቡትን ነገር ኢልቲዛም ባለማድረጋቸው ነው። ስለዚህ አሁን ያለው ምንድነው ማለት ነው? ወንድሜ አደም አንተ ያቀረብከው ነጥብ እንደሚመስለኝ ከሆነ ቢድዓ መስራታቸውን ዑለሞች አልተቃወሟቸውም። ዑለሞች ባይቃወሟቸው ነብዩ ሰለላሁ ዐለይሂ ወሰለም በአሐዲሶቻቸው ላይ ይሄንን ነገር ነስኽ የሚያደርጉ ስፍር ቁጥር የሌላቸውን በጣም ብዙ አሐዲሶችን ከቅድም ጀምሮ ከመነሻው ጀምሮ የጠቀስኳቸውን አሐዲሶች ላይ ተናግረዋል። خلاص ወንድሜ አንድ ነገር ልበልክ። خلاص በዚህ ነጥብ አልተግባባንም አይደል? ከታች ያለው በደንብ አድርጎ እየሰማ ነው። አንተ አሁን እዚህ ጋር አንተ ስትናገር እኔ በነገራችን ላይ ምሳሌ አምጥቼልሃለሁ። ያመጣው ለምሳሌ ምንድነው? አላህ ሱብሓነሁ ወተዓላ ቁርአን ላይ ወረፈዐ አበወይሂ ዐለል ዐርሺ ወኸሩ ለሁ ሱጀደን ብሎ ሲነግረን ሰገዱለት ብሎ ነገረንና ነብዩ ደግሞ ሐዲስ ላይ መጥተው ምን አሉ? ሐዲስ ላይ መስገድ አይቻልም፣ ለሰው ልጅ መስገድ አይቻልም ብለው ተናገሩ። ያ ነገር ክልከላ አመጣበት አለ። ይሄኛውም አያ ደግሞ ፈማ ረዐውሃ ሐቀ ሪዓየትሃ የሚለውንም አያ ደግሞ በዚያኛው ሳይድ ስንወስድ ነብዩ ሰለላሁ ዐለይሂ ወሰለም ኩሉ ቢድዓቲን ضላላህ አሉ። خلاص አልቋል ጉዳዩ። አይ አልተዋጠልኝም ሌላ እንትን አለው የምትለኝ ከሆነ ቢላ ዐለይክ ኢርሐም አኻክ ሐቢቢ። እንዴት ሐዲስ አልተዋጠልኝም እላለሁ? ቢላ ዐለይክ እንደዛ አይደለም ሐቢበና። ይኸውልህ አሁን አንተ የብኑ ከሲርን ትንተና ነው የመጣኸው። የብኑ ከሲር ትንተና ኻለፈል ጅምሁር ሐቢበና። እንደው ተወው ኻለፈል ጅምሁር ብለን እንውሰደው። ቢድዓው ላይ ኮንኗቸዋል የሚለው ማለት ነው። የነ ኢብኑ ጀሪር አጠበሪ፣ የነ ኢብኑ አልጀውዚ፣ የነ ኢማም አልቁርጡቢ፣ የነ ኢማም አልአሉሲ፣ የነ ኢማም ኢብኑ ዓሹር ላይ ሌሎቹም የሐዲስ የተፍሲር መድብሎች ላይ ገብተህ ብታየው ይሄ ቢድዓ ቆንጆ ቢድዓ እንደሆነ ነው ዑለማዎች ያስቀመጡ። በነገርህ ላይ ቅድም የጠቀስኩልህ ዑለማዎች በሙሉ እኮ ሙፈሲሮች ናቸው። ሙሐዲስ ብቻ አይደሉም፣ ፈቂህ ብቻ አይደሉም፣ ኡሱልዮች ናቸው። ስለዚህ አንዱ መነሻቸው ይሄ የቁርአን አያ ነው። ስለዚህ ኢብኑ ከሲር ኻለፈል ጅምሁር እዛ ቦታ ላይ አንደኛ እኔ ሐዲስ ነው ያመጣሁልህ ሐቢበና። ሐዲሱ ረሱል ሰለላሁ ዐለይሂ ወሰለም ኢብኑ መስዑድን
የነገሩት ሐዲስ ነው። ይሄ ሐዲስ እዚሁ መውዱዕ ላይ የመጣ ስለሆነ ሐቢቢ አደም ሐዲሱ አንተ የምትለውን ነገር በምንም አይደግፍም እኮ ነው ያልኩት። በምንም አይደግፍም ማለት ምን ማለት ነው? በግልጽ ቋንቋ ረሱል ሰለላሁ ዐለይሂ ወሰለም አስቀምጠውት ፈማ ረዐውሃ የሚለውን አያ ጠቅሰው በንግግራቸው እነዚህ ናቸው እኮ ከሰባ ሁለቶቹ። እኔ ደግሞ እያልኩ ያለሁት ችግሬ ከሐዲሱ ጋር አይደለም። ችግሬ ከሐዲሱ ጋር አይደለም። አንድ ሐዲስ እንዳንብበው አይደለም ስላልኩ شوف ولا شرع من قبلنا ችግር የለብኝም። شرع من قبلنا ችግር የለብኝም አይደለም። ሙዓዝ አንድ እየተሰማማን በአላህ እንደው ማለት ካልጠቀሰ እኮ ነው የምትዋሉ ዲራየተን የማያስኬደን ከሆነ እሄዳለሁ፣ ችግር የለውም። ይሄን ለቅቄ አንተ ወደምትፈልጋቸው ንሶች እንሄዳለን። ነገር ግን ሐዲሱ رواه ابن ابي حاتم وقواه ابن كثير ابن كثير እንግዲህ ሙሐዲስ ናቸው፣ ኢማም ናቸው ፊል ሐዲስ እንደሚታወቀው قوي ነው ብለውታል። عن ابن مسعود رضي الله عنه قال لي رسول الله صلى الله عليه وسلم رسول الله ነው የሚሉት يا ابن مسعود አንተ ابن مسعود ሆይ قلت لبيك يا رسول الله لبيك አልኳቸው። قال هل علمت أن بني إسرائيل افترقوا على 72 فرقة በኑ እስራኤሎች ለ72 መከፈላቸውን ታውቃለህን ብለው ጠየቁኝ አለ። ወንድሜ አደም ሐቢቢ የቀደሙ ሐዲስ አይደለም የቀደሙ ሐዲሱን እኮ ሁለቴ ሶስቴ ያየነው እኮ ነው። ሐዲሱ ሳይገባኝ ቀርቶ አይደለም። ኢብኑ ከሲር ላይ በደንብ አድርጌ አንብቤዋለሁ። ሹፍ ኢብኑ ከሲር ላይ በደንብ አድርጌ አንብቤዋለሁ ሐዲሱን። የሐዲሱ ችግር አይደለም። ይሄንን ሸርዑ መን ቀብለናን ነስኽ ያደረገ ሐዲስ አለ። እኛ እነሱን አንከተልም። ሸርዑ መን ቀብለና እኮ ነስኽ እንዳይደረግ ያንተን ፈህም ለመውሰድ የሚከብደኝ የኢብኑ ከሲርና ያንተን ፈህም መውሰድ የሚከብደኝ በጅምሁሮቹ ዑለማዎች አቋም መሰረት የኔ እንዳልሆነ ለማሳየት ያህል ነው። ይሄ ሐዲስ በቀጥታ ይሄንን የቁርአን አንቀጽ ፈሰረው እኮ እንዴ ረሱል ሰለላሁ ዐለይሂ ወሰለም የተላከው ቁርአንን እኮ ቲብያንን ግልጽ ለማድረግ ነው። ወአንዘልና ኢለይከ ዚክረ ሊቱበይነ ሊናስ ማ ኑዚለ ኢለይሂም እና ታዲያ ይሄን የቁርአን አያ እኮ ፈሰሩት እኮ። ስለዚህ ለምንድን ነው ሐዲሱ ሁክሙ ምንድን ነው? ሐዲሱ ሁክሙ ምንድን ነው? ሁክሙ ምንድን ነው ማለት ምን ማለት ነው? ሁክሙ ምንድን ነው? በምን መልኩ ማለት ሐዲሱ ምን ያህል صحة አለው ሲጀመር ከስር መሰረቱ? ኢብኑ ከሲር ወቀዋህ ኢብኑ ከሲር እሱን እኮ እንድትነግረኝ የፈለኩት ወቀዋህ ኢብኑ ከሲር ብቻ አይደለም። እሺ ሙዓዝ እንደዛ ከሆነ ሐዲስ ልክ አይደለም መውዱዕ ነው በለኝና እንለፈው። እሺ ይሄን እንኳን መውዱዕ ነው እያልኩ አይደለም። ሹፍ መውዱዕ ነው እያልኩ አይደለም። አንደኛ ነገር የሐዲሱን ሰነድ አመጣልኛለሁ። ይኸውላችሁ ማቋረጥ ይቻላል፣ ግን ማቋረጥ የሚቻለው ቢልማዕሩፍ ነው። ስለዚህ እሱን አትርሱት። እያንዳንዱ አረፍተ ነገር ላይ አንዳችሁ ሌላችሁን እያቋረጠ አይደለም መሆን ያለበት። 2 3 4 አረፍተ ነገር ሰው የተናገረውን እየጨረሰ ነው። ምክንያቱም ዓላማችን የሁለታችሁንም ንግግር መስማት ነው። ሁለታችሁም እርስ በርስ ስትደርቡበት መስማት የማንችልበት ስለሚፈጠር ቀዝቀዝ ጠጡ እንትን መርሐባ። እሺ እኔ ይሄንን ሙዓዝን ተውለታለሁ፣ ችግር የለውም። ሐዲሱን ዲራይተን ወሪዋያ እንዲያየው ተውለታለሁ። ነገር ግን ሙዓዝ ወዳለው ራሱ ብመጣ ሸርዑ መን ቀብለና በነገራችሁ ላይ የጅምሁሮቹ አቋም ሸርዑ መን ቀብለና ለእኛም ሸሪዓ ነው ኺላፈ ሻፊዕያ ማለት ነው። ይሄ የሚሆንበት ዋናው ምክንያት ምንድን ነው? ይኸውልህ ቁርአን የተሞላው በድሮ ነቢያቶች በድሮ ኡመሞች ቂሳ ነው። የድሮ የወረደ ኢንጂልና ተውራት ላይ የወረዱ የተለያዩ አህካሞች አሁን ደግሞ ቁርአን እኛ ላይ መጥቶ እየጠቀሰልን ያሉ ቀሰሶች በሙሉ እኛን ገቨርን ያደርጉልን ማለት ኦልሞስት የቁርአኑን አብዛኛውን ፓርት አንሰራበትም እንደማለት ነው። በፍጹም ዑለማዎች የሄዱበት ጉዳይ አይደለም። ሸርዑ መን ቀብለና ሸርዑ ለና ነው፣ የኛ ሸሪዓ ነው። ነገር ግን ያ አላሁ ስብሓነሁ ወተዓላ በሒካያ መልኩ አምጥቶት ያንን ሒካያ ምናልባት ልክ አይደለም ብሎ እዛው ላይ ተቅሪር ካደረገልን ወይ ነቢዩ ዓለይሂ ሰላቱ ወሰላም መጥተው ያንን እንትን ልክ አይደለም ብለው ካመጡልን እንዲህ አይነት ቀሰሶች አሉ፣ እነሱን አንቀበልም። ከዛ ውጭ ግን በተቅሪር ደረጃ ያለፋቸውን ቁርአን በዛ ደረጃ ነው የምንወስደው። ይህንን የቁርአን አንቀጽ ደግሞ እኔና ሙዓዝ አይደለንም ይሄ ኻስ ነው ይሄ ናሲኽ ነው ይሄ መንሱኽ ነው የምንለው አይደለም እንዴ? አጅላ ዑለማዎች ናቸው። እነዚህ ዑለማዎች ከየትም የመጡ እኮ አይደሉም። ከዚሁ ከቁርአን ከሐዲስ ከሰሃቦች እንትን ነው። የኢብኑ አባስን አረዳድ አመጣሁለት።
የረሱልን ሰለላሁ ዐለይሂ ወሰለም ሐዲስ አመጣሁለት። አይ ሐዲሱ ደካማ ነው ለዚህ ነገር አይሆንም፣ አንድ ነገር ነው። እኔ አሁን ከሙዓዝ ወስድለት እንጂ ይሄን ሐዲስ ትተን ወደ ሌላ ነገር እንሂድ የሚለው ነገር ልክ ስላልሆነልኝ ነው ሙዓዝ። ያንን ነው እያልኩ ያለው። ተፈضل ወንድማችን አደም፣ በጣም ረጅም ሰዓት እየወሰድክ ነው በነገራችን ላይ። አፉ በለኝ። አሁን አንተ የፈለከው ሰዓት ችግር የለውም። ለማንኛውም የሐዲሱን ሰነድ አምጥቼልሃለሁ። ሐዲሱ ችግር አለበት። እስናዱሁ ضعيف። ሰነዱን አመጣኸው? እሺ መርሐባ። እንደዚህ ነው ካንተ ضعيف ነው ሐዲሱ። ሰነዱ ضعيف ነው ማለትም ሹፍ ሐቢቢ፣ ሰነዱ ضعيف ነው። ሰነዱ ضعيف ነው ስንል ወንድማችን አደም እስካሁን ድረስ ሲነግረኝ የነበረው ነገር በአጠቃላይ ሐዲሱን ተንተርሶ ማለት ነው ውድቅ ሆነ ማለት ነው ሙሉ በሙሉ። ምክንያቱም ሐዲሱ ضعيف ነው። ضعيف ሐዲስን ተንተርሰን ደግሞ ሁክም አንወስድም። እስካሁን ድረስ በነገራችን ላይ ሲጠብቅ ነበር እስከ መጨረሻው ድረስ ክትሄድ ማለት ነው። ምክንያቱም ሐዲሱ ضعيف ስለሆነ ሹፍ ሐዲሱ ضعيف ስለሆነ እሱን ተንተርሰ ቀዋዒዶችን እስክታስቀምጥልኝ ድረስ እየጠበቅኩ ነበር። ቀዋዒዶችን አስቀምጥልኝ ካለ መጨረሻ ላይ ضعيف ሆነ ማለት ነው። አይደለም ዋዚም አንድ ጥያቄ ልጠይቅ እዚሁ ላይ። እሺ ሰላም በጣም አፍበለ እኔ ሰላምዬ ነው መወያየት የምፈልገው። በአላህ እሱ እንዳታጨናንቀን። ሹፍ እኔ ወቀዋሁ ኢብኑ ከሲር ሆነ ብዬ ነው ያመጣሁልህ። አንተ ኢብኑ ከሲርን ጅምሁሮችን ኸልፈው መጥተው የራሳቸውን አረዳድ ይዘው እዚህ ቦታ ላይ ቢዛት እዚህ መውዱዕ ላይ አይ ቢድዓውን አላህ ዘም አድርጓቸዋል የሚለውን ቀውላቸውን ወሰድክላቸው አይደለም? ግን ይሄንን ሐዲስን ተቅዊያ ያደረጉበትን ጠንካራ ነው ያሉበትን ለምን አልወሰድክላቸውም? እንዴት ነው ደብል ስታንዳርድ አይሆንም? ምክንያቱም ሹፍ ምክንያቱም ሙቀሊድ ስለሆንኩ ማለት ነው። ሹፍ ምክንያቱም ልንገርህ፣ አንደኛ ነገር የሐዲስ ነገር በሃዋ የሚኬድ ወይ ደግሞ በኢጅቲሃድ የሚኬድ ነገር አይደለም፣ ነቅል ነው። ሐዲስ ብሎ ማለት ነቅል ነው። ሐዲስ የነብዩ ሰለላሁ ዐለይሂ ወሰለም ንግግር ነው። ነብዩ ሰለላሁ ዐለይሂ ወሰለም አንዴ አደም እየጠበቅኩ አይደል ስንት ሰዓት ሐዲስ ወደ ሐዲስ ጉዳይ ስንመለስ ነብዩ ሰለላሁ ዐለይሂ ወሰለም من حدث بحديث يرى أنه كذب فهو أحد الكاذبين ያሉት። እንዲሁም ደግሞ በሌላ ሪዋያ ላይ ነብዩ ሰለላሁ ዐለይሂ ወሰለም ሌላ ሐዲስ ላይ ሲናገሩ ምንድነው ያሉት? إياكم والكذب علي فإن كذبا علي ليس ككذب على أحدكم من كذب علي متعمدا فليتبوأ مقعده من النار ነው ያሉት። የሳቸው ንግግር በጣም በጥንቃቄ ነው የሚወሰደው። ኢጅቲሃድ ግን ከማንም ሊወስድ ይችላል። ኢጅቲሃድ ኢብኑ ሐዝም አልዛሂሪ ብዙ ነጥቦች ላይ አንግባባም ከሱ ጋር፣ ወላኪን እሱ ንግግር ልንቀበል እንችላለን። ወላኪን ሐዲስ ጉዳይ ላይ ሲመጣ አላ የሐዲስ ጉዳይ ሪስትሪክት ነው የዲን ጉዳይ ስለሆነ። ስለዚህ አሁን ወንድሜ አደም ስጠብቅ ነበር በነገራችን ላይ ከቅድም ጀምሮ እዚያ ላይ ቢና እንድታደርግ ብዙ አህካሞችን ማለት ነው ንግግሮችን ተናግረ ስትጨርስ ሐዲሱ ضعيف መሆኑን መጀመሪያ ይዤዋለሁ። ضعيف መሆኑን ነገርኩ። ጉዳዩ አለቀ ማለት ነው። ጉዳዩ እንዴት ነው የሚያልቀው? ያመጣኸው የቁርአን ደሊል ሙሉ በሙሉ ዲስኳሊፋይ ሆነ ማለት ነው። ሙዓዜ ማን ነው ضعيف ያደረገው? አዎ ضعيف ያደረገውን አመጣልሃለሁ። ችግር የለም። የትኛው ሪጃል ላይ ነው ضعيفነቱ የመጣው? እሷን አንዴ ንገረኝና እንለፈው። ችግር ከእነንቱ አወጣልሃለሁ የضعፉን ምክንያቱንም ማለት ነው። ያ ጀማ እስከዛ ድረስ አንድ ነገር ላካፍል። እናንተም ሰነዱን አግኝቼዋለሁ። ሰነዱ ምን ይላል መሰለክ? حدثنا عقيل الجعدي عن أبي إسحاق الهمداني عن سويد بن غفلة عن عبد الله بن مسعود قال قال رسول الله صلى الله عليه وسلم ብሎ ሐዲሱን ይቀጥለዋል ማለት ነው። ከብን መስዑድ አምጥቶት ዓቂል ማን ነው? ዓቂል ስለ ዓቂል ጉዳይ ሲናገር አጠበራኒ አሰጊር የሚለው የሪጃል ኪታቡ ላይ እንዲሁም ደግሞ አውሰጥ ላይ ምን አለው? ጠበራኒ ሰጊርና አውሰጥ ላይ ወፊህ ዓቂል ብን ጃዕድን ብሎ ተናገርና ዓቂል ብን ጃዕድን ሲናገር ቃለ አልቡኻሪዩ ሙንከሩ ልሐዲث አለ። ዓቂል ብን ጃዕድ ሙንከሩ ልሐዲث ነው። ስለዚህ የእሱ ንግግር ተቀባይነት የሌለው ለማስረጃነት የሚቀርብ አይደለም ማለት ነው። ዓቂል ብን ጃዕድ ደግሞ የሐዲሱ መነሻ ላይ ነው ያለው፣ ከስር ከሪዋያው መነሻ ላይ ነው ያለው። ስለዚህ ያለው ምንድነው? ሐዲሱ ያመጣው ضعيف ነው። ሰበቡ ደግሞ ዓቂል ብን ጃዕድ ነው። ዓቂል ብን ጃዕድ ቡኻሪ ረሕመቱላሂ ዐለይሂ የሐዲሱ ሊቅ
ሙንከሩል ሐዲስ ብሎ የፈረጀው ዘጋቢ ነው ማለት ነው። ሐዲሱ ضعيف ነው። ጨረስን። ሙዓዜ ምናልባት ካላስቸገርኩ በተለያየ ሪዋያ መጥቷል እንትኑና ሐታ የተለያዩ እንትኖችም አሉት። ይሄ ሰነድ ብቻ አይደለም ያለውና አንተ የትኛውን ሰነድ ነው ያገኘኸው? ምናልባት ኢብኑ ከሲር ያገኙትን ሰነድ መሆን ላለመሆኑ ሌሎች አንዳንድ የቃላት ልዩነት ያለባቸውም በበርካታ ጥሩቆች መጥቷልና ያንን ነገር አይተኸዋል? ሙሉ በሙሉ ስለዚህ ጉዳይ የሚናገር ሐዲስ ይሄኛው ነው ያለው። ስለዚህ ጉዳይ ስልክ ሙሉ በሙሉ ከነታሪኩ አረዳድ አለበት፣ አቂል አለበት። ሌሎችም ሪዋያዎች ውስጥ ማለት ነው። አይተሃቸዋል? በደንብ አይተሃቸዋል? ነዓም ቼክ አድርጌዋለሁ። መርሐባ። ስለዚህ ኢብኑ ከሲርን ምን እናድርግ? ኢብኑ ከሲርን እዚህ ጋር ያላቸውን ኢጅቲሃድ ምን እናድርገው? ውድቅ እናድርገው አይደለም? ላ ሲጀመር ስለ ኢጅቲሃዳቸው እኮ አይደለም። ላ ምክንያቱም አንተ እዚህ ጋር ሐዲስ ነው አይደል ያመጣኸው? ሐዲሱን አምጥተህ ትልቅ ነገር ሰራህበት። ሐዲሱ ላይ የሰራህበት ምንድነው? ሁክም ነው እዚህ ጋር ያቋቋምከው። ያ ሁክም ደግሞ ኢብቲዳዕ ማድረግ ችግር የለውም የሚል ነገር ነው። እንደ ቁርአን ማስረጃ አድርገህ ያመጣኸው አንዱ ማስረጃ ይሄ ብቻ ነበር። ይሄ አንተ የቁርአን ማስረጃ ብለህ ያመጣኸው እነኚህ ሪዋያዎችን ተንተርሰህ ነው። ይሄ ደግሞ ሙሉ በሙሉ ውድቅ ሆነ ማለት ነው። አይደለም፣ ይሄ ብቻ አይደለም። ለምን ኢብኑ አባስም ብያለሁ እኮ ኢማሙ ጠበሪ ምን ያለው ኢብኑ አባስም አተር አለ፣ የራሳቸው አተር አለ። ይሄንን ቁርአን የተረጎሙበት አተር አለ። እሱን ኢብኑ ጀሪር አጠበሪ ገብተህ እንድታየው በጣም ረጅም ስለሆነ ነው ያላመጣሁት። ኢብኑ ጀሪር አጠበሪ በደንብ አምጥተውታል። እሱን ገብተህ እንድታየው ጋብዝሃለሁ። ይሄ ብቻ አይደለም። እኔ ምንድነው መሰለህ የመጣሁት ኢብኑ ከሲርን ይሄን ኢጅቲሃዳቸውን እንተውላቸው ወይ ነው እያልኩ ያለሁት፣ ሌላ አይደለም። ገብቶሃል አይደል? ምክንያቱም ኢጅቲሃድ ብቻ እኮ አይደለም። ሹፍ ኢጅቲሃድ የራእይ ጉዳይ ነው። ሐዲስ ደግሞ የሪዋያ ጉዳይ ነው። ከነብዩ ሰለላሁ ዐለይሂ ወሰለም ነቅል ማድረግ ነው። ሐዲስ በነገርህ ላይ ዒልመል ጀርሕ ወተዕዲል እኮ የኢጅቲሃድ ጉዳይ ነው። አለይሰ ከዛሊክ ሐቢቢ? ላ የነቅል ጉዳይ ነው። ዒልመል ጀርሕ ወተዕዲል ሹፍ እከሌን ውሸቱን ካላወቅ ችግር እንዳለበት ካላወቅ ከመሬት ተነስታት ፈርጀው መቼስ የኢጅቲሃድ ጉዳይ ነው አይደለም። የዒልመል ጀርሕ ኢጅቲሃድ ሳይሆን የሆነን ሰው አይተህ የእሱን ሁኔታ ተረድተህ ወይ ደግሞ ነቅል ባደረግከው መልኩ ከተመለከተው ካየው ሰው ነቅል አድርገህ ነው የምትናገረው። ምን ማለት ነው ታዲያ? ነቅል አደረግክ ማለት አንድ ኤክስ የሚባል ሰው አለ። ለምሳሌ ኢማሙ ቡኻሪ ይመጡና ይሄንን ሰው ጀጅ ያደርጉታል አይደለም? ጀጅ ያደርጉታል። አዳላውን ያዩለታል፣ ምናምኑን ያዩለታል፣ ሲድቁን ያዩለታል። ኢማሙ ሙስሊም ይመጡና ምናልባት እሳቸው ሰዱቅ ነው ያሉትን ኢማሙ ሙስሊም መተው አይ ፊሂ ሸይ ፊሂ ሊን ይሉታል አይደል እንዴ? ኢማም ጠበሪ ይመጡና ደግሞ አይ ይሄ ሰውማ ሚነሲቃ ነው ምናምን። ኢማም ኢብኑ አቢ ሐቲም ይመጡና ይሄ ሰውማ ፊሂ ነዘር ይላሉ። ይሄ ማለት አይደል ተራ ኢጅቲሃድ ማለት ግለሰቦች ላይ የሚያስቀምጧቸው ሽሩጦች አሉ ለብቁነታቸው ወይም ደግሞ ሐዲስ ለመዘገቡ ከነዚህ ሰዎች። ስለዚህ ያ በሚያስቀምጡት መስፈርት መሰረት ጀጅ ያደርጋሉ እነዚህ ሪጃሎች። ይሄ ማለት እኮ ኢጅቲሃድ ማለት እኮ ነው። ዩሲብ ወይኽቲ አልሙጅተሂድ ማለት ነው አይደለም? ነዓም። ስለዚህ ኢጅቲሃድ ይገባዋል። እዚህ ጋር ወንድሜ አደም አንድ ነገር ልበልክ። አሁን አንተ የዚህኛውን የኢብን ከሲርን ኢጅቲሃድ ከቡኻሪ ጀርሕና ተዕዲል ጋር ለማያያዝ ከሆነ ትልቅ ስህተት ነው። ይሄ ትልቅ ስህተት እንደዚያ ከሆነ ማለት ነው። እንደዚያ ከሆነ ይሄንን አያ ሙሉ በሙሉ ውድቅ እንደሆነ አውቀን፣ ምክንያቱም አንተ ያመጣኸው ይሄን ሐዲስ ተንተርሰህ ነው። ሐዲስም ደግሞ ዓቂል ልጃድ አለበት፣ ዓቂል ደግሞ ቡኻሪ ችግር አለበት ብሎ ተናግሯል። ፋይሉን ዘጋ ነው ማለት ነው። ሱሑ ኪታቢን በዕደ ኪታቢላህ የኢማሙ አልቡኻሪ ጃሚዕ ሰሒሓቸው እንደሆነ አምናለሁ። እኔ ሚን አህሊ ሱና ወልጀማዓ ያ ሐቢቢ ለስቱ ሚነ ሺዓ። እሱን አውቃለሁ። አብሽር፣ በዚያ እየጠረጠርኩ አይደለም። እሱ አይደለም እኔ ዒልሙን ነው የፈለግኩት። ገብቶሃል አይደለ? አሁን ልልህ የፈለግኩት ነገር ምንድን ነው? ሰነዶችን አኢማዎቻችን ሲያዩ አንዱ ፊሂ ነዘር ይላል፣ አንዱ ደግሞ በነገራችን ላይ ኢስሐቁ ዝም ማለት የለብህም። ከመስመር በጣም እየወጣን ነው። ላላ እንለፍ፣ ይሄን እንለፈው፣ እሱን እንዝጋው ነው። ምክንያቱም ፋይሉን ዘግተናል። ይሄኛውን መዘጋትም ቆይተናል ከዘጋን። በፍጹም አልተዘጋም። ዋዜ ግን እንለፈው፣ እንደ ሙዓስል ልለፈው። ይሄንን የቁርአን አያ ለምን መሰለም ማለት ነው። ችግር የለውም።
እሺ ለሙዓስል ለፈው ወንድሜ አደም የታሊቅም ሆነ ፍርድ መስጠት ስልጣን ስላልሰጣችሁኝ ብዬ ነው ዝም ያልኩት። አብሽር ላላ ፍርድ መስጠት ሳይሆን ፋይሉን ጨርሰናል ለማለት ነው። ቆይ አደም የምትጨምረው ነገር ካለ አንድ ደቂቃ ውሰድና በአንድ ደቂቃ ውስጥ ጨርስ። እኔም አንድ ደቂቃ ወስጄ በዚህ ጉዳይ ላይ በዚህ አያ ላይ ጨርሼ እንወጣለን። መርሐባ አው እንውጣ። ለምን ብዙ ሐሳቦች ስላሉ ሌላ ቦታ ማለት ነው። ይኸውልህ እኔ እዚህ አያ ላይ ያለኝ እንትን ምን መሰለ፣ ቁርአን ይፈስረዋል አይደለም? ቁርአንን በአቅዋሉ ሰሐባ እንፈስረዋለን። ቁርአንን በሐዲስ አረዳድ እንፈስረዋለን። ቁርአንን ምናምን እያልን በሉጋ እንፈስረዋለን። ይህ የቁርአን አያ አላሁ ስብሓነሁ ወተዓላ ኢብተደዑሃ የጀመሯት የሆነችን ቢድዓ ፈማ ረዐውሃ ሐቀ ሪዓየቲሃ ብሎ አሞካሻቸው የመጀመሪያ በዒሳ ያመኑትን ሰዎች ከዚያ በኋላ የመጡትን በመሃል ይሄ እነሱ ያስጀመሩትን ቢድዓ ኢማሙል ቁርጡቢ የሚሉትን ነው። በነገርህ ላይ ኢማሙል ቁርጡቢ ሰዓት ስለሌለኝ ነው። እነዚያን የመጀመሪያዎችን አሞካሽና ከነሱ በኋላ ቀጥለው የመጡትን ፈኸለፈ ሚን በዕድሂም ኸልፉን እንዳለው አላህ ቀጥለው የመጡት ባለመጠበቃቸው ምክንያት ይህንን ቆንጆ ቢድዓ እነሱን ወቀሰና አለፈ። ከዚህ ወስደው ዑለማዎቻችን ጅምሁር አልዑለማ ይህ የቁርአን አያ በአሰርም ብትሄድ የነብኑ አባስ አሰር አለ፣ በሐዲስም ብትሄድ ይሄ ሐዲስ አለ። በነገራችን ላይ ነስ እስካለ ድረስ ያን ያህል ደረጃው ቀውይ ባይሆንም ይሄ ነስ ማለት ነው። ምክንያቱም አስል ተእሲስ እያደረክበት አይደለም ማለት ነው። ሁክም ተእሲስ እያደረክበት አይደለም። አንድን አስል እየደገፍከው ነው ያለው። ስለዚህ ቢከትረት ጥሩቅ እኮ አንዱን ይከዊ بعضه بعضا የሚባል ነገር አለ። ወለሁ ሸዋሂድ ወለሁ ተዋቢዕ የሚባል ነገር አለ በሙሐዲሶቻችን ዘንድ። አላ ኩሊ ሐል ኢብኑ ከሲርም ጭምር እንደሚሉት ይሄን ሐዲስ አመጡና ቀውይ ነው ብለው ነገር ግን የሳቸው እስቲንባጥ አደራረጋቸው እዛ ቦታ ላይ እነሱ ከተነሱበት የቢድዓ እይታቸው አንፃር አይ ኮንኗቸዋል ብለው ቢሄዱም ኺላፈ ለልጅምሁር ማለት ነው። ጅምሁር አልሙፈሲሪን ግን ጅምሁር አልዑለማ ግን ከዚህ የቁርአን አያ መነሻ አድርገው ምን አድርገዋል? ቢድዓ ቆንጆ አለው ብለዋል ማለት ነው። ይሄን ነው ማሳየት የፈለግኩት። አሁን ችግር የለውም ሐዲሱንም እንጣለው ከተባለ ልንጥለው እንችላለን። አሰሩንም እንጣለው ከተባለ ልንጥለው እንችላለን። ከቁርአኑ እንውጣና ወደ ሐዲሶቹ ማስረጃዎች ደግሞ እንሂድ ነው። በዚህ መልኩ መጨረስ እችላለሁ። ምንም ችግር የለውም። መልካም ወንድማችን አደም ከዚህ ከቁርአን አያ ጋር ተያይዞ ያለውን ነገር ለማስቀመጥ ሞክሯል። ከስራ አስምሬ የምነግራችሁ ነገር ወንድማችን አደም እዚህ ጋር አሁን ሲናገር ጅምሁር ዑለማ እያለ ሁሉም ዑለሞች የሱን ሐሳብ የደገፉት አስመስሎ ለማቅረብ እየሞከረ ነው። አንድ ዓሊም እንኳን ስለ ቢድዓ መልካምነት ይሄንን አያተን ተርሶ ቢናገር ኖሮ ባመጣው ነበር። የመጨረሻ ቶፕ ሌቭል አንተ ያመጣኸው እንደነ በጋዊና መሰሎችን ነው ይመስለኛል። በጋዊ ነበር ማን ነበር? ሱብሃንአላህ ረሳው እስሜ መሳች ለማንኛውም እነ ኢማም ምንም አልተናገርኩም። ያንተ ጊዜ መናገር አቅቶኝ አይደለም፣ ለምናገረው ነገር ነበረኝ። ኡስታዝ አደም አታቋርጠው። አሁን የሱ ጊዜ ስለሆነ ማቋረጥ ቢስሚላህ። ስለዚህ አሁን ወንድማችን አደም የሆነ በነገራችን ላይ የሆነ እንትን አለ፣ የሆነ አካሄድ አለ። ስትናገር ሁሉም ሰው ከኔ ጋር ነው ሁላችንም እንዲወስነናል ብሎ መናገር ትልቅ ስህተት ነው። ጅምሁር ዑለማ እንዲፈስረዋል። ጅምሁር 3 ሰው አይደለም፣ ጅምሁር 5 ሰው አይደለም። ጅምሁር ዑለማ ብሎ ማለት ከዘመነ ነብይ ሰለላሁ ዐለይሂ ወሰለም እስከ ዛሬ ድረስ ያሉ ሙፈሲሮች ናቸው። አንተ ደግሞ እዚህ ጋር ጠንከር ያለ አንድም ስለ ቢድዓ አንስቶ በደንብ አድርጎ አሞግሶ በተለይ ያንን ቢድዓ ከኛ ዘመን ጋር ማስተሳሰር የቻለ አንድም ሰው አላመጣህም፣ ማምጣትም አትችልምም ደግሞ። ለዚያም ነው ያንተን ንግግር ቅድም ቢና ያደረከው ምን ላይ ነበር? ሐዲስ ላይ ነበር ቢና ያደረከው። ሐዲሱ ምን ብለህ እንትን አልከው? ሐዲሱ ላይ ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል ተናገርክ። እኔ ደግሞ ምንም አልተናገርኩም፣ ምክንያቱም ሐዲሱ ضعيف መሆኑን አውቀዋለሁ፣ ስጠብቅህ ነበር። መጨረሻ ሁክሙን ጨርሰ እንዲህ ነው ከሐዲሱ ምን ወስደው ብለህ እስቲንባጥ አድርገህ ስታስቀምጥ ሐዲሱ ضعيف እንደሆነና እንትና ችግር አለበት ብዬ ነገርኩ። የሐዲሱ ነገር ምክንያቱም የቁርአኑን አያ የሚፈስረው ትልቁ ሐዲስ ስለሆነ ማለት ነው። የዑለሞች ተፍሲር በነገራችን ላይ ኢጅቲሃድ እኮ ነው ወይ ደግሞ አልቀውሉ ቢራእይ እኮ ነው የሚሆነው ከዚያ በኋላ። ምክንያቱም ነቅል የማያደርጉ ከሆነ ቁርአን የሚፈሰረው 6 መንገዶች አሉት ትላልቅ። የመጀመሪያው ቁርአኑን ቢልቁርአን፣ ሁለተኛው ቁርአኑን ቢሱና፣ ሶስተኛው ደግሞ ቢአቅዋል ሰሃባ፣ አራተኛው ቢአቅዋል ታቢዒን፣ አምስተኛው ደግሞ ቢልሉገት አልዓረቢያ፣ ስድስተኛው ቢልኢጅቲሃድ ወይ ደግሞ ቢራእይ ነው። አንተ እያመጣህ ያለው ስድስተኛውን ነው። መጀመሪያ ሁለተኛውን ነበር ያልከው፣ ሁለተኛው ውድቅ ሆነ። ከዚያ ስድስተኛውን እያመጣህ ነው። ስለዚህ ይሄንን የቁርአኑን አያ
የቁርአኑ አያ በምንም መልኩ አይደግፍህም። ኢብተደዑሃ የሚለው በምንም መልኩ አይደግፍህም። ይሄንን ፋይል ዘግተን ብንወጣ ነው የሚሻለው። ብዙ ሰዎች ያልተረዱት ነገር ወንድሜ አደም ይሄንን ነጥብ በጣም እየተመላለሰበት ነው። ሐታ አንዱን ሐዲስ 3 ነው ያነበብከው አይደል? ሐዲሱን 3 ነው ያነበብከው። ለምን እንደቆየህበት እኔ አይገባኝም። ምክንያቱም ገና ብዙ ስራዎች አሉብን፣ ብዙ ሐዲሶች አሉብን። ሙአዚዋ እቺን ብቻ ብዬ እንለፈው። ይሄን ግድ የለህም ወላሂ ችግር የለውም። እኔ በጣም እንትን አናድርገው፣ ጉዳዩን አንለጥጠው። እኔ ለምን አንድ ሐዲስ አይሆንም አዳራችንን ሊያሳድረን ከቻለ፣ ምክንያቱም ሐቅን ፈላጊዎች ነን እኔም አንተም ብዬ የማስበውና እኔ እዚህ ሐዲስ ላይ ሸይኹል ሙፈሲሪን ኢማሙ ጠበሪን ጠቀስኩልህ አይደለም? አልሙጅተሂድ አልሙጥለቅ ማለት የጠበሪ መዝሃብ ባለቤት የነበሩት ማለት ነው ታውቃለህ። እና እሳቸው ሲጠቀሱ እኮ ሁሉም ሙፈሲሮች ያጎበድዳሉ እንደምታውቀው። እና እሳቸውን ጠቀስኩልህ፣ እነ ኢማሙል ቁርጡቢን ጠቀስኩልህ፣ እነ ኢማም አልአሉሲን ጠቀስኩልህ፣ እነ ኢማም ኢብኑ ዓሹርን ጠቀስኩልህ፣ እነ ኢማም ፈኽሩ ራዚን ጠቀስኩልህ። እነዚህ ሁሉ ራንደምሊ ገብተህ ተፋሲሮችን ኸላ እብነ ከሲር ማለት ነው ራንደምሊ ገብተህ የሚፈስሩት እኔ በተረዳሁት መልኩ ነው። የጅምሁሮች የምለውም ለዚህ ነው። አይ ይሄንን ደግሞ ቃል በቃል አላልክም ካልከኝ፣ ለምሳሌ እዚህ ጋር ኢማሙል ቁርጡቢ ማለት ነው وهذه الآية ይላሉ አጭር ስለሆነች ዳለቱን على أن كل محدثة بدعة አዲስ የመጣ ነገር ሁሉ ቢድዓ ነው ማለትን ያስረዳል አሉ። ከዛም ሁክምን ቢና ሲያደርጉ فينبغي لمن ابتدع خيرا ነገር ለጀመረ ደግሞ ያስፈልጋል أن يدوم عليه ሊዘወትርበት ማለትን እንረዳለን አሉ። ወላ يعدل عنه ከዛ ላያፈገፍግ ኢላ ضده ወደ ተቃራኒ فيدخل في الآية እዚህ አያ ውስጥ እንዳይገባ አሉና ሌላን አሰር አመጡልን። እንደው ምን የሚል አሰር አመጡ? وعن أبي أمامة الباهلي واسمه صدي بن عجلان قال أحدثتم قيام رمضان ولم يكتب عليكم እናንተ ሰዎች የተራዊሕን ሰላት አዲስ ነገር አመጣችሁ፣ ነገር ግን እሱ ያልተጻፈባችሁ የሆነን አሉና ኢነማ ኩቲበ ዓለይኩም ሲያም ጾም ነው በእናንተ ላይ የተደነገገው። ፈዱሙ ዐለል ቂያሚ በዚህ ቅያማችሁ ላይ ልትዘወትሩ ይገባል። ኢዝ ፈዐልቱሙሁ ወላ ተትሩኩሁ ልትሰሩት ይገባል፣ ላትተውት ይገባል። ፈኢነ ናሰ ሚን በኒ እስራኤል እብተደዑ ቢድዓን ለም የክቱብሃ አላሁ ዐለይሂም እያሉ በጣም ይህንን የቁርአን አያ መጡ። ብዙ አሰሮች አሉ ከሰሓቦች። ሐዲሱን እንኳን እንተው ከተባለ አኢማዎቻችን እነ ኢማም አልቁርጡቢ እነ ኢማም አሉሲ ሌሎችም ይሄን በዛ መልኩ ነው የተረዱት። ማለት ወንጀል አለው እንደ ሐቢቢ ማለፍ እንችላለን። ችግር የለብኝም። ኡስታዝ አደም እስክሪፕቶውን ከጀላ አስቀምጥና ጠረጴዛው ላይ እስክሪፕቶ ካሜራው ላይ ቲክቶክ ይዘጋል፣ ክልክል። ስለዚህ እስክሪፕቶ አታሳይ። በነገራችን ላይ ወንድሜ